ምናምን ስላቸው እኛ አይመለከተንም ምሳሩዋሉን ፈታንሽ አሁን ደግሞ ፍትዋሉን ፈታንሽ አለኝ እና የሆነ በቃዛም ቁጭ አልኩኝ እዛው ፖሊስ ጣቢያ እኔ ሀገር አላውቅም ተቤት ወጥቼም አላውቅምና በቃ የሚሄድበት ሰዓት የሆነ ልጅ ነው በቃ ለዛሬ እኔ ያሳድርሻለሁ ምናምን ብሎ የወሰደኝ ማለት ነው 4 ቀን ሙሉ ምንም ልብስም አልለበስኩኝም እና መፍትሄ ካለሽ ማለት ነው የት አካባቢ ነው ያለሽ ማለት የስራ ቦታ አጅማ ነው ኮንትራት ነበርሽ? አዎ ኮንትራት ነኝ ከቢሮ ነው የወሰዱሽ የፓስፖርት ቁጥር አለሽ አዎ ከቢሮ የቢሮዎቹ ቁጥር የለሽም የቢሮዎቹ ቁጥር የለኝም ምክንያቱም ቆይቻለሁ እነሱ ጋራ ስልኬ ስለተቃጠለ የፓስፖርት ቁጥር ከሽውስጥሽ ፓስፖርት ምናምን ቪዛ ምናምን የለም ፓስፖርቴን ፎቶ አንስቼ ይዤዋለሁ እኛውን ቅርብ ሰዓት ስለነበር ያሳደስኩት ኤምባሲ ታመጣ ፎቶ አንስቼ ይዤዋለሁ ስንት ጊዜ ሰርተሻል እነሱ ጋር 2 አመት ከምናምን ሰርቻለሁ 3ኛ አመት አሳድሼ ገና 2 ወሩ ነው እንትን የራሱ ማለት ነው ዳይ ውጪ ብለው በር ላይ ስትወጪ ፖሊስ ነው ያለው ነው ተኝቻለሁ 2 ሰዓት ላይ ማለት ነው ምንም አይነት ልብስ አልለበስኩ እኔ ፈልጋ ይመስል ቢጃማ እንዲለበስኩ ልቅዘ እጅን ነው የያዘው ፖሊሱ ከዛ ቀጥታ ቃየን ነው ማበርበር የያዙት ሻንጣዬ ምንም አልተገኘብኝም ከዛ በኋላ እየመጡ ነው ወሰዱኝ ራሱ ተረጋጊ አሁን የፓስፖርት ቁጥርሽን ስጪኝ ማሪ አችማን የፓስፖርት ቁጥርሽን ስጪኝ እሺ በዋትስአፕ ልላክልኝ ንገሪው እዚህ ላይ የኔ ዋትስአፕ አለሽ ያንተ የለኝም ይውዝ ጋር ቁጥሬን ላስቀምጥልክና አንብቢለት እዛ ጫፍ ላይ አለ ኢኪው አሁን ደግሞ አንቺ ከወንዶች ጋር ነሽ ያለሽው ወላ ከሴቶች ጋር ነሽ ሀቢብቲ ሴቶችም ወንዶችም ናቸው በቃ ሳሳዝነው ምንም አይነት ብር ነገር አልያዝኩኝም ሳሳዝነው መንገድ ላይ ቁጭ ብዬ አንስቶ ወሰደኝ ልዩ ማለት ነው አንስቶ ወሰደኝ ቤቱ ከዛ በቃ ማለት ዝና ያለውት እሺ ቁጥር ስለታመ እየጠበቀሽ ነው የፓስፖርት ቁጥር እንዴት ላውጣው አጠገብሽ ላለ ሰው ስጪኝ የሷ ቁጥር ነው ሳሪ ሃይ በላት ወንተ ወይ ጉድ ግን እኮ አዲሱ ነው ይሄ ታምቤ አዲስ ነው አለሽ መሰለኝ ፈጣሪ ክርስቶስ ሃይ ብዬሽ መጣለሽ ታጋሿ እውነት ታጋሿ አልመጣልኝ ኢንተርኔት የለሽም ኢንተርኔት እኮ የለሽም አለኝ ዋትስአፕ ምን ልክልሻለሁ ማለት የለም አልገባልሽም በዋትስአፕ ተላክልኝ አነስተኛ ስለሆነ እየተጠቀሙበት ስለሆነ ነው አጠገብሽ ላለ ሰው ስጪና ቁጥሩን ይንገሩን እነሱ ወላሂ አስሙ ማለሰርጌ ወይ እሺ በማወራበት ስልክ እኮ ነው እንዴት አድርጌ ላውጣው እሺ ፎቶ አንስተሽ በሌላ ባጠገብሽ ያለው ሰው ማለት ነው ፎቶ አንስተሽ ፓስፖርትሽን ከዛ ለዚህ ንገሪ እሺ እቺ ደግሞ ታሳዝናለች ጋይስ ማለት ከባድ ነው ማርያም ቁጭ ካለን እኮ ብዙ ነገር ነው የምንሰማው አረጋሽ በጣም ከባድ ብለን ከሰማን በጣም ብዙ ልጆች አሉ እንደዚህ ችግር ውስጥ ያሉ ችግር ያለባቸው በጣም ከባድ እና ግዛታለን ችግር ታሳዝናለች ማርያም አረ ከወንዶች ጋር ትወጣለች አሁን እናስወጣታለን
ከወንዶች ጋር ትወጣለች። እሺ ዊዘር የሚለውን አስገቧት። ልጅቷ ጓደኛዋ ነች። ማንን ዊዘር አንድ ቁጥር ጻፊና ጓደኛዋ በደምብ ታስረዳኝ ብለሻል። ዋናዋ ናት ጓደኛዋ ነች። ሌላ ናት። ዋናዋ ጓደኛዋ ያወራቻት በደንብ ጓደኛዋ አንድ ቁጥር ትጻፍና ትግባ። እሷ እኮ አላስገባት ብሎ ነው እዚህ እኔ የገባሁትኝ። እሺ ዩዘር አንድ ቁጥር ጻፊ። የታለች? ሌላ ነች። እሺ ካየሻት ዜዶ ሳቢያት ጁ ሌላ ናት። ኦኬ እሺ ዊዘር አንድ ቁጥር ጻፊ። መሲ ኔትወርክሽን አስተካክዬ ወይ ጣጣ እሺ ጠብቁኝ። ቁስል ካለኝ እኮ ሰውነቴ ተንቀጠቀጠ እኮ። ልግጠሪያት እሷ ከእሷ መረጃ እንፈልጋለን። እሺ በጣም ነው ባዶ እጅሽን እንድትገቢ ያልተፈለገው። አረጋሽ እኔ እኮ በጣም ስለሚገርመኝ ነው ማርያምን። በቃ ማለት የሰው ገንዘብ በጣም ትወዳላችሁ። ቤተሰብ አለኝ ያለ ሰው የሰው ገንዘብ መውደድ የለበትም። ኩራት ራት ነው። ከዛ ላይ ደግሞ የሰው ልጅ ከገንዘብ በላይ አክብሮ አነጋግሮ አይዞሽ እንደዚህ ማለት ትልቅ ነገር ነው። አንዳንዶቻችሁ በጣም ውለታ ቢስ ናችሁ። ሳርዬ ታም እዚህ ጋር እያለ ጁም እዚህ ጋር እያለች 2000 ምናምን ሰው እያለ ይሳቅም እዚህ ጋር እያለ አንድ ነገር ልናገር። እኔ ሳሪ እድሉን ተጠቅሜ ማለት ነው ቅድም ያው እነ ሳሪም ሲመጡ ልክ ቅድም ወደ ለቅሶ ቤት ልንሄድ ታሜ ልክ ሱቄ የዚህ የታሰረችው ልጅ ሚስት የምትባሏ ሱቄ መታ ነበረ ከሌሎች ሴቶች ልጆች ጋር ሆና ማለት ነው። እኔ ታሜ በተደጋጋሚ ኢሞሽናልም ሳልሆን ሳልናደድም ሱቄ አትምጡ፣ ምክንያቱም በቃ እኔ ሱቅ ስራ ልሰራበት ነው፣ ሱቄ አትምጡ ብዬ ተናገርኩ። መጣች፣ ሱቄ ጋር መጣች። ላናግርሽ ፈልጋለሁ ስትለኝ ሱቄ ማንም ሰው እንዲያናግረኝ አልፈልግም ሂጅልኝ አልኳትኝ። ከዛ ተሳድባ ሄደች። ስትሳደብም ምንም ነገር አላልኳትም። ፈጣሪ አስችሎኝ ጸጥ ብያለሁ። ታሜ እኔ አሁን ከዚህ በኋላ ምን ማድረግ እንዳለብኝ ንገሩኝ። እኔ ሱቄ እንዲመጡ አልፈልግም። በቃ ማንም ሰው እኔ ሱቄ መጥቶ ማንንም ሰው ማስተናገድ እንትን ማለት አልፈልግም። ተሳደቡ እና ተሳድበው እኮ ነው። እኔ እናንተን አቁሜ ያልጣላም ብዬ እኮ ነው ወደ መኪናው የመጣሁት። እንዴት እየተገላበጠች ቂጧን እያገላበጠች እንዴት እንደሄደች አይተሻታል። እጇም እግሯም እየተወራጨ ፀጉሯ ሁሉ ይንቀጠቀጣል። ኦኬ እሺ፣ ሰምኛለሽ? እሺ ታሜ፣ አሁን እነ መሲ ሳሪ፣ ሌሎቹም ማለት ነው ሱቅ ያላችሁ ህጋዊ ሱቅ ያላችሁ መሄድም መከልከልም አንችልም። ሄዶ ማለት መግዛት የሚፈልግ ሰው ካለ ችግር የለም። ግን እባካችሁ እኔ ማለት እዚህ መነጋገር በግል ጉዳይ አልፈልግም ወይም አልችልም፣ መብታችሁ ነው። በኢማራትም ህግ ደግሞ አሁን ልክ መሲ ዛሬ የመጡ ልጆች ሰደቧት ማለት ማውራትም ስላልፈለገች በግል ጉዳይ መብቷ ነው።
እቺን ማለት ማንኛውም ሱቅ እንደምናውቀው ኢማራት ውስጥ ማንኛውም ሱቅ ግዴታ ካሜራ ማድረግም አለባችሁ። ስለዚህ የሳሬም ሱቅ ሆኖ የመሲም የማንም ሱቅ ማለት ካሜራ አለ። እችን ሪኮርድ ብቻ ወስዶ ወደ ፖሊስ ሄዶ መክሰስም በደንብ ይችላሉ። ስለዚህ እናንተም ደግሞ ይቅርታ እህቶች ወይም ወንድሞች እዚህ ከታች ያላችሁ አይ ችግር አይደረሰብንም ብላችሁ ማለት ካሰባችሁ ስህተት ነው። እዚህ ሀገር ያስቀጣል። እባካችሁ አሁን መሲ እኔ ማንንም በግል ጉዳይ እዚህ ሱቅ ውስጥ መጣችሁ የምታናግሩኝ አልፈልግም ካለች መብቷ ነው። ግን መጣችሁ መግዛት የምትፈልጉ እንደ ማንኛውም ከስተመር ምንም ማለት መብት ያላትም እናንተም ለመከልከል። ግን በግል ጉዳይ መጡ ለመነጋገር ካልፈለጉ ፈቃደኛ ካልሆኑ ጭራሽ ደግሞ ተሳድባችሁ ሄዳችሁ ወይም የሆነ ነገር አድርጋችሁ ሄዳችሁ ጀስት ይህችን ደቂቃ ሪኮርድ ወስዳ ወደ ፖሊስ ጣቢያ በህጋዊ መንገድ ማለት በቀላሉ መክሰስ ይቻላል። ስለዚህ የባካችሁ እህቶቼ ወንድሞቼ ከታች የምትሰሙ የማይፈልጉ ከሆነ خلاص መተው ነው። እኛ አንፈልግም፣ እሱ እንዲመጡ አንፈልግም። የብሬ ነው የምልህ እኔ አልፈልግም። ስራ አልፈልግም። በቃ ስራ ነው ስራዬን ልስራ ወይ የእናት ማለት ስራ ነው ስራዬን ልስራ። በቃ ስራ ልስራ። ከዛ ውጭ ማገዝ ካለብን እዚህ ጋር እናግዛለን። በቃ አለቀ። ሌላ ምንም ነገር የለም። ማርያምን ነው የምልህ አለቀ። በቃ እሱ በሚመጡ ሰዓት ምንም ፋይዳ የሌለው ነገር ነው። ምንም በቃ ምንም አይተናቸዋል። ልጆቹን በእርግጥ አይተናቸዋል። ልጆቹ ሜሪ ምን ሆነሽ ነው? ሳሪዬ በእናትሽ ጓደኛዬ ናት፣ ታጋሽ ትባላለች። እዚህ ላይ ያለች እሷን ሳቢያትና ራሷን አናግሪያት በእናትሽ። በጣም ችግር ላይ ናት። ኦኬ ታጋሽ ስሟ ታጋሽ ነው። ታጋሽ አዎ ታጋሽ ኦኬ ታጋሽ አሁን እየጻፈች ነበር። ታጋሽ ኦኬ ችግር ላይ ናት። እንግዲህ የኛ ሀገር ሰው ችግር ላይ ነው ብሎ የሚያወራው። ኦኬ በቃ እኔ ልውጣ። እሺ ወይዘሮ ታጋሽ ሰላም ሳሪ እንዴት ነሽ? ሰላም ሳሪ ይኸውልሽ እኔ ማለት ነው ማስገኘ ዕለት ከተኛውበት ቀስቅሰው ማለት የፈለጉ ይመስሉኝ። በቃ ልብስም አልለበስኩኝ ምንም አላልኩም። በቃ ቢጃማ እንደለበስኩ ፖሊስ ነበር ውጭ ላይ ያለው። ምን ተፈጠረ ብዬ ስል ወርቅ ጠፋ ነው ያሉኝ ማለት ነው። ከዛ 4 ቀን አሳሰሩኝ።